ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ በጣም ለብዙዎች እንዲደርስ አድርጉልኝ። እንግዲህ ዛሬ አንድ ፕሮግራም አላቸው ፕሮቴስታንት ወንድሞቻችን ማለት ነው። መስቀል አደባባይ ላይ ጉባኤ ወይ ደግሞ ፕሮግራም አድርገዋል እና ይሄ ፕሮግራም እንግዲህ መብት አላቸው የማድረግ ፕሮግራሙን የማድረግ መብት አላቸው እንደ ሃይማኖት ማለት ነውና በጣም የገረመኝና የታዘብኩት ነገር ግን ከንቲባ አዳነች አቤቤ በቢሮ ተቀብላ የመጡትን ፓስተር ማለት ነው አናግራቸዋለች። ቢሮ ተቀብላ እንግዲህ የሆነ የሚቀባበሉትም ነገር ጭምር እንዳለ እንግዲህ አይቻለውና ከዚያም አልፎ በጣም ያስገረመኝ እሷ ከምንጣፍ ወርዳ ያኛው ፓስተሩ ደግሞ በምንጣፍ ላይ የሄደ አየውኝና አሁን አዳነች አቤቤ የሚመሩት ኢትዮጵያ የአዲስ አበባ ከተማ የፕሮቴስታንት ከተማ ናት፣ የፕሮቴስታንት መዲና ናት ወይስ ደግሞ የሁሉም ኢትዮጵያውያን የኦርቶዶክሱም የፕሮቴስታንቱም የሙስሊሙም ናት የሚለው ነገር ለኔ ጥያቄ ነው። ምክንያቱም ጉባኤን ያዘጋጁት አንድ ፕሮግራም ነው፣ ሀገራዊ ፕሮግራም አይደለም፣ ወይ ደግሞ እነሱ የሚያከብሩት የተለየ ናሽናል ፕሮግራም ናሽናል ኮንፈረንሳቸው አይደለም እና ምንድን ነው በዚህ ልክ? ለምሳሌ ከዚህ ቀደም ሌሎች ጉባኤያት ይዘጋጃሉ፣ በኦርቶዶክስ ቤተክርስቲያን ብዙ ጉባኤያት ይዘጋጃሉ። ጉባኤያቱ ሲዘጋጁ ግን የመንግስት አካላት አይገኙም፣ ሀገራዊ በዓል ካልሆነ በስተቀር ማለት ነው። ለምሳሌ የአእላፋት ዝማሬ ፕሮግራም ነበረ። የአእላፋት ፕሮግራም ዝማሬ ሲደረግ አዳነች አቤቤ ዲያቆን ሄኖክ ኃይሌን ወይም የጃንደረባውን ሰዎች ቢሮ ጠርተው አላናገሩም፣ ከቢሮም አልተወያዩም በዚህ ጉዳይ ላይ። ሁለተኛው መስቀል አደባባይ ሊደረግ ሲባል ከዚያም ቀደም ብሎ ጃን ሜዳ ከዚያ ደግሞ መስቀል አደባባይ ሊደረግ ሲባል ተከልክሎ የአእላፋት ዝማሬ ተከልክሎ ነው ወደ ቦሌ መድኃኔዓለም የገባው። እንዴት ነው መስቀል አደባባይ ለፕሮቴስታንት ተፈቅዶ ለኦርቶዶክሳውያን ደግሞ የሚከለከለው? በምንስ እያሰባችሁት ነው? ምናልባት እንግዲህ ከዚህ ቀደም እንዲያውም ቦታው የኦርቶዶክስ ቤተክርስቲያን ጭምር ይዞታም እንደነበር ጭምር ማሯት ማሳን ትችላለን። አሁን እሱን ለመናገር ባያስፈልግም ግን በምን ስሌት ነው ለፕሮቴስታንት በዚህ ልኬት እንግዲህ መለኮታዊ ጉብኝት በኢትዮጵያ ተብሎ ተፈቅዶላቸው አንድ ፕሮግራም ለማዘጋጀት እንግዲህ አንድ ፕሮግራማቸውን ለማዘጋጀት ነው እና ኦርቶዶክሳውያን ደግሞ ተገኙልን አላሉም። ግን ቦታው ይፈቀድልን ሲባል ቦታው ተከልክሏል ጭምር። በነገራችን ላይ ደግሞ መለኮታዊ ጉብኝት ያለ መለኮታዊ ጉብኝት ነው ወይ እግዚአብሔር ዛሬ ነው ያለችው? እግዚአብሔር ሳይጎበኛት መለኮታዊ ወይ ደግሞ ይሄ ገዢው መለኮታዊ ጉብኝት አይደል? አምላክ ምንለው መለከ ገዛ ነው። ገዢው አምላክ ሳያያት ሳይጎበኛት ነው እንደ ኢትዮጵያ ያለ ገዢዋ ያለ አምላኳ ያለ እግዚአብሔር ነው እንደ እስካሁን የቆየችው እስካሁን ያለችው? አንድ አሜሪካዊ ነጭ መጥቶ ሲጎበኛት ነው መለኮት ኢትዮጵያን የሚጎበኛት? ትንሽ ቀሪላ ወይ ደግሞ ግራ ይገባልና ትንሽ ግን እንዴት አስባችሁት ነው? አሁን እንደ ሃይማኖት ብትለዩ ራሳችሁ በቃ እናንተ የፖለቲካ ሰዎች ከሆናችሁ ፖለቲካው ላይ ያለው ነገር ብትሰሩ ብትተውት፣ ይሄ ሃይማኖታዊ ጉዳዩን ቢለይ ጥሩ ነው የሚል ሀሳብ አለኝና ምናልባት በጣም ስለገረመኝ አንድ ፕሮግራም ነው ያዘጋጁት፣ ጀስት ኮንፈረንስ ነው ያዘጋጁት። ኦርቶዶክሳውያንም ጉባኤ ቢያዘጋጁ ትልቅ ጉባኤ ቢያዘጋጁ ጉባኤው የኦርቶዶክሳውያን እንጂ የመንግስት አካላትን አይመለከትም። ኦፍኮርስ ይታወቃል። ልክ እንደዚያ ይሄኛው መሆን ነበረበት። ከዚያ ለወጥ ያለ ነገር ግን ስላየው ትዝብቴን ለማጋራት ነው። ሁላችሁም ሼር አድርጋችሁ